ያደናብርሻል? ለምንድነው ግን ቀልብ ያልወደደሽ? ጭራሽ እያናገርኩሽ ልትሄጂ ነው ወይስ ንቀት ነው? ኧረ አይደለም። ታዲያ ምንድን ነው? የተማመንሽውማ ነገር አለ። ሄመን ምን ሆነሻል? ተረጋጊ እንጂ። እኔ እኮ የጨረሽ መስሎኝ ነው። ጭራሽ ልትመክሪኝ ባልሆነ። ይልቅ እኔ ልምከርሽ። እየሰማሽ ነው አይደል? አዎ እየሰማሽ ነው። ጥጋብሽን በልክ አድርጊ። አንቺ ገረድ ብቻ ነሽ። ተግባባን አይደለ? አዎ ተግባብተናል። ጎበዝ፣ እንደሱ ነው የሚሻልሽ። ካልሆነ ጥጋብሽን አበርድልሻለሁ። ይኸውልሽ እኔ እንክብካቤ በጣም የምወድ ሰው ነኝ። ስለዚህ እንድትንከባከብኝ ይፈልጋለሁ። ያው ገረድ አይደለሽ? ገረድ ደግሞ ስራው መንከባከብ ነው። እሺ እንከባከብሻለሁ። ነይ መች ጨረስኩ። ይኸውልሽ ከወዲህ እኔ ስፈቅድልሽ ብቻ ነው የምትንቀሳቀሽ። ተግባባና? የምትተነፍሹ ራሱ እኔ ስፈቅድል። አዎ ተግባብተናል። ጎበዝ ልጅ። እምቢ ካልሽ ደግሞ በሌላ ቋንቋ እንነጋገራለን። ተግባብተናል አልኩሽ እኮ። እሺ አሁን በፍጥነት ጨጨብሳ እንድትሰሪልኝ ፈልጋለሁ። በፍጥነት እሺ። ወይ ሄመንዬ። ሄሎ ድቤ፣ እንዴት ነህ? ደህንነት ያሳስቦች ነው የደወልሽው? አንቺ እኮ መቼም አትጨበጭም። በምን ደወልሽበትን ተናገሪ። ኧረ እባክህ አንተ ሰው፣ አንዳንዴ እንኳን ካፍ ጥሩ ነገር ይውጣ። ደግሞ ስማ፣ ጥሩ ዜና አለ። ምን ተገኘ እባክሽ? ጠበቃውን አናገርሽው? እንግዛችኋለን። አይደለም፣ እስከ የት እንዳለሁኝ ገምት። ምን አውቅልሻለሁ? ለትንሽ ቀናት ወርካ ቤት ነው የሚሆነው። እና እንደተጠቃልላችሁ ልትነግሪኝ ነው የደወልሽው? ድሮም እየረባ ነገር የለሽም። ቆይ አንተ ሰውዬ፣ ከጡንቻዎቹ ሌላ ነገር አታስብም ማለት ነው ወይስ መቀናቱ ነው? ስማ ደግሞ ይሁን አዲስ ነገር አለ። ድል ከኛ ጋር ሳትሆን አትቀር። ቀጣይ ምንድን ነው ዜናው? እስማ እስኪ። የወርቃ ትመታለች። ሲኖላንም ሰራተኛችን ናት ብዬ ሰምኛታለሁ። ያው ከልጅቷ ጋርም ጥሩ ተግባብተናል። ታዲያ ስለት ይሰምራልሻ? እንደሱ አይደለም ባክ። ይኸውልህ ከእህቱ ጋር ተግባባው ማለት የዛችን የማትረባ ልጅ ህይወት ሲኦል ማድረግ እችላለሁ። ይሄ ሆነ ማለት ደግሞ በራሷ ጊዜ ብን ብላ እንድጠፋልን ማድረግ እችላለሁ። ጎረምሳሽ ከአይንሽ እንዳይልቅ ጥሩ አጋጣሚ ያገኝሻል እባክሽ። ተው እንጂ። ቆይ አንተ ስለ ጽድቅ ነው እንዴ የምታሳድዳት? አልገባኝም። ቆይ ለጋራ ጥቅማችን ይመስሉን። ለማንኛውም የደረሽበትን ነገር ቶሎ አሳውቂ። ወይ አታብሽ። በልሽታ ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። ተወዳጅ ስኖራ ድራማ ዛሬ ምን ተፈጠረው የምለውን አብረን እናለን። ስኖራ እጅግ በጣም ተከፋች። ኤሚ እንግዲህ የኦርካን እህት በጣም እጅግ አስቸጋሪ ነች። እጅግ በጣም እያስከፋች ነው ማለት ነው። ኦርካን እንዳትከፊ፣ እኔ ሁሌም ካንቺ ጋር ነኝ እያለች ነበር። እንግዲህ ጨርቅሽን ጥለሽ ከዚህ አብደሽ ትወጫለሽ፣ ጠብቂኝ፣ በቅርቡ ጨርቅሽ ነው መስጥልሽ እያለቻት ሜላን እያስፈራራቻት ነበረ ማለት ነው ስኖራ። ነገር ግን ስኖራ በጭራሽ አልፈራሽም፣ የፈለግሽውን ማድረግ ትችያለሽ እያለቻት ነበረ። ነገር ግን እሱን አብረን እናያለን ብላ እንግዲህ የቦርካን እህት እሷ ላይ እንድትነሳና እንድጠላትና እንዲሁም ለእሷ ያላት አመለካከት እንድትቀየር እንዳደረገቻት ግልጽ ነው። የምታደርጊ ነገር እያንዳንዱ ነገር በደንብ ነው ማቅሽ። ስለዚህ ሜላት የፈለግሽውን ማድረግ ትችያለሽ። ምንም ነገር እኔና ኦርካን ማንም ሰው አይለየንም። የፈለግሽውን ብታረጊም ግድ አይሰጠኝም። ኦርካን የምወደው የማፈቅረው እኔና ብቻ ነው። ስለዚህ ልፋት ነው የምሆንብሽ እንጂ እኔና ኦርካን እህቱ ብጠላኝም እናቱ ብጠሉኝም ቢወዱኝም ሁሉም ቢወዱኝ ብጠሉኝም ግድ አይሰጠኝም። ነገር ግን ኦርካን ከወደደኝ ለኔ በቂ ነው። ላንቺ መስሎሻል? እህቱን እኔ ላይ ስላስነሳሽ ወይም ደግሞ እናቱን እኔ እንድጠምድ ስላደረግሽው ምንም የምታመጪ ነገር የለም። ኦርካን ሁሌም ከኔ ጋር ብቻ ነው እያለች መለሰችለት። አሁን እኔ ሁሌም የስኖራ ብቻ ነው እንጂ ሜላት ደግመሽ በህይወት ውስጥ ቦታ የለሽም። እልቁንሽ ድካም ነው የሚሆንብሽ። እኔና እሷን ለማጣላት የምትቆፍርበት ጉድጓድ ውስጥ ራስሽን ነው የምትገቢ። እልቁንስ አርፈሽ ብትቀመጪና ክብርሽን ይዘሽ ከዚህ ቤት ብትወጪ ይሻልሻል እያላት ነበር። እሷም ደግሞ በጭራሽ እኔ ላይ እንደተጫወተችብኝ የምትዋቸው መስላችሁ ከሆነ በጣም ተሳስተዋል። ቆይ አንቺ አሁን ምን ጎሎሽ ነው እቺን ገረድ ላይ የተለጠፈ እያለች እንግዲህ እኔ እሷ እንድጠላት ያደረገች እኔ እንግዲህ ምን አውቃለሁ ምን እንዳስነካች ምን ነገርማ አስነክታ ነው እንጂ እኔ ታውቂልኝ ምን ጎሎኛል? ምን ይጎለኛል? ቆንጆ ቦን ቁጥርት አልኩ ቆንጆ ነኝ ምን ጎሎኝ ነው እሷ ጋር ሄደ እያለች ስትናደድ ነበር። እንግዲህ ድብድቤ ደግሞ
እንግዲህ ይህንን አጋጣሚ ተጠቅመሽ ኦርጋንም ለመቅረብ ሞክርሽ አይደለም? ጥሩ ነው። እኔ ጋር አይደለሽም እንዴ? ቆይ ምንድነው ችግርሽ? እንግዲህ ጥቅሙ ለሁለታችን ነው። ስለዚህ መቀናቱ ነው እየቀና ባልሆነ አሁን ኦርጋን እህቱም እናቱም ከኔ ጎን ናቸው። ስለዚህ በቅርቡ ያችን ርካሽ ከዛ ቤት አውጥቼ እጥላታለሁ እያለች ነበር። ስኖራ ግን እናቷም የኦርጋን እናትን ለመቅረብ እየሞከረቻት ነበር። እንዲሁም የዋና ንጹህ እንደሆነች ታውቃት አወቀቻት። እናቷ የኦርጋን እናት እሷን ወደደቻት ማለት ነው። ነገር ግን እህቷ ጋር በመመጽ እሷ እንድጥላት ሰው እንዳትመስልሽ፣ ይሄን ኦርጋን ልጄ ነው መምረጥ ያለበት። ስለዚህ አንቺ በእነሱ ህይወት ጣልቃ ኦርጋን፣ አረ በጣም አቁቶኛል፣ ምን ማድረግ እችላለሁ? እባክሽ ስኖራ እባክሽ አንዴ ብቻ ታገሽኝ፣ ሁሉ ነገር አስተካክላለሁ፣ እናቴ እኔን ትረዳኛለች እያላት ነበር። ነገር ግን ሜላት እያደረገችው ያለ በጣም ያስጣላል። እህትን ያልሆነ መንገድ ውስጥ እያስገባቻት ነው። ለእኔ ጥላቻ ምንም ማለት አይደለም። ብትጠላኝም ብትወደኝም ብትጠላኝም ምንም ግድ የለኝም። ነገር ግን የማውን ነገር ውስጥ እያስገባቻት ነው። ለእኔ ያለ አመለካከት እንዲሁም እኔ እሺ ጥሎን ችግር የለውም፣ እህትም ሆነ እናትን አንተ ለፊት እንዳዞሩ በጭራሽ አልፈልግም እያለች ነበር። ሜላን እንግዲህ ይህንን አጋጣሚ ተጠቅማ እንግዲህ በቅርቡ ቀለበት ማድረጋችን አይቀርም፣ ስለዚህ ካሁኑ ከዚህ ቤት ለመውጣት ብታስቢ ይሻልሻል እያለቻት ነበር። ስኖራ እጅግ በጣም ተከፍታት እያለቀሰች ነበር። ምን አይነት እድል ልስልኝ ግን እኔ እሷ እንደፎከረችው አደረገች፣ እኔ ሰራተኛ አደረገችኝ አይደለም ብላ እየተከፋች ነበር እጅግ በጣም። እንግዲህ ማለት ይህንን አጋጣሚ ተጠቅሜ እስኪን ከዚህ ቤት አስወጣታለሁ። ስለዚህ ያንተ እርዳታ ያስፈልገኛል። የፈለገች ቦታ ትሄድ ብቻ ተከፍታ ከዚህ ቤት ምርር ብላ እንድትወጣ ነው የማደርጋት። እኔ እንደተጫወቱብኝ በጭራሽ አይቀርም እያለች ስትፎክር ነበር። ልብልብኝ እንግዲህ አዲስ ነገር ካለ አሳውቂኝ፣ መቼም አዲስ ነገር አታጭም አንቺ እያላት ነበር። እንግዲህ በዛም ጎረምሳ አጠገብ ለመሆን ተመችቶሻል? ይህንን አጋጣሚ እኔ የምልሽ ሰራተኝነቱ ተመችቶሻል? ገርድናው ተመችቶሻል አይደለም እያለች ስታንቋሻት ነበር። እንግዲህ እየሰራው ነው። የምትፈልጊ ለነገር ከሌለ እባክሽን ኩሽና ለቀሽ ልትወጪ ትቻለሽ። ተረጋጊ። ወዴት? እኔን ከቤት ማስወጣት ትችያለሽ እንዴ? እቺ ገረድ እኮ በጭራሽ አልታዘዝም ብለኛለች። ጨጓራ ይላጠች እኮ ብታይ ኢሜ እያለቻት ነበር። ቆይ ለምን አታባሯትም? ለምንድን ነው እዚህ የምታስቀምጥ? ያው ኢሜ ታውቂያለሽ፣ አባቷ ለእኔ አደራ ሰጥቶኝ ስለነበረ ለዛ ብዬ ነው እየቻልኳት ያለው። ግን አሁን ላይ በጣም ወጥ ረግጣለች። በጣም ነው እየጠገበች። ጥጋሙን አበርድላታለሁ፣ አታስቢ ሜላት፣ እኔ ሁሌም ከጎንሽ ነኝ። እኔ ታውቂያለሽ፣ በጣም ነው የምወድሽ፣ ከጎን ስለሆንሽ ከልብ አመሰግንሻለሁ እያለቻት ነበር። ይህንን አጋጣሚ እጠቀምብሻለሁ እያለች በሆዳ እንግዲህ ስኖራን ነይ እግሬን ጠቢ፣ ነይ ካልሲን ጠቢ፣ ነይ እንደዚህ አድርጊ እያለቻት እያመነጨቃች ነበር ኢሜ ማለት ነው። ነገር ግን ኢሜንዬ እያለች ስታሞላትዝ ነበር ሜላት። ይህንን አጋጣሚ እነሱ የሚሉሽ ነገር በሙሉ አላደርግም ማለት ትቻለሽ። የእሷ ነገር ማጠብ ግዴታ የለብሽም፣ ካልሷም እንደዛው። በቃ አንቺ የምሰራ ኩሽና ብቻ ስር እንጂ በጭራሽ እነሱ የማደርጉ ነገር አትታዥላቸው። እኔ እኮ ገረድ ነኝ አይደለም ዲቦርካ እያለች አንቺ የኔ ልዕልት ነሽ እንጂ ገረድ አይደለሽም ለኔ። አንቺ የኔ ነሽ። አንቺን ብቻ ነው የምፈልገው። እባክሽ እንደዚህ ተከፍተሽ ማየት አልፈልግም፣ በጭራሽ እንድከፋሽ አልፈልግም እያላት እያባበላት ነበር። ሜላት እያደረግሽው ያለ ነገር እውነት ያሳፍራል። ይህን ምንም ሴት እንኳን ጠፍቶ አንቺ ብቻ ምድር ላይ ብትቀሪ እኔ አንቺን ዞር ብዬ አላይሽም። ድካም ነው የሚሆንብሽ። ትርፉ እባክሽ ከህይወቴ ውጭልኝ፣ በፍቅር ልለመሽ። በቃ ተይኝ። የማይሆንልሽ ሰው በግድ አትያዡ። ምንም ብፈጠር አንተ ኦርጋን የኔ ብቻ ነህ። ስለዚህ እኔ ሜላት መቼም ቢሆን አልሸነፍም። አታም እንዴ እህትን እንኳን በአንዴ ነው እያሳመንኳት። እናቴ ስመጡም ልክ እንደዛ ነው የማደርገው። ይልቁንስ የማትከፈት ጦርነት ውስጥ ባትገባ ይሻላል ብላ አኩርፋ ትተኛለች ማለት ነው። ነገር ግን ኦርጋን እጅግ በጣም ስጨነቅና ሳስብ ነበር። ምክንያቱም የምወደው ስኖራን ነው እንጂ ሜላትን በጭራሽ አይፈልጋትም። እሷ ደግሞ በዚህ የተነሳ እሱን ለመጉዳትና ለመበቀል እንዲሁም ከዛ ቤት ስኖራን ለማስወጣት እየጣረች ነበር። ታያለ ኦርጋን፣ እውነት እጅን ነው የምሰጠው ለዚህ ስራ
አስከፍላለሁ እኔ እዚህ አስተኝተ እሷ ጋር ትሄዳለህ አይደለ እያለች እጅግ በጣም ስትናደድ ነበር። ላይ በመሆን እያወሩ ናፍቀሽኝ ነው እኔም እኮ ናፍቀኛል እያለችው አብሮ ሳወሩ ነበር። እንቅልፍ እምቢ አለኝ እኔም እኮ አልተኛውም ነበር እያሉ ሳወሩ ከዛ እህቷን ጥራና የቦርቃን እህት ጥራትና ከዛ የቦርቃንን ጉድ እንድታየውና እንዲሁም ቅሌቱን እንድታየው ነበር የእሷ አላማ ማለት ነው። እንግዲህ እህቷን ለቦርቃን ሆነ ለስኖራት ጥሩ አመለካከት እንዳይኖር እያደረገቻት ነበር ማለት ነው። እንግዲህ ይህንን አጋጣሚ በመጠቀም ሶኖራን ለማሰቃየትና ስታመነጫጭቅ ጠርፌ ስራሽ መሰሪ ይሻልሻል እያለች ስታገላምጣት ነበር። ቆይ ከኔ ምንድን ነው የምትፈልጊ? እኔ ሳወራ ቆጥበሽን ማዳመጥ አለብሽ እያለቻት እየጮኸችባትና እያቋሸሸት ነበር ማለት ነው። ነገር ግን አሁን ቢሆን እሷን ማሰቃየቷን አልቆመችም። ከማለት የዋሰች እንግዲህ ማለት የሌሉ ነገሮችን አይምሮ ውስጥ ሞልታታለች ማለት ነው። በዛ የተነሳ ባሏ ጋር እያማገጠች እንደሆነ የሌሉ ነገሮችን ጉድ እያወራችው ነበረ ማለት ነው። ትዳሬን ለመበተን እየጣረች ነው እያለች ስታስመስል ነበር። ነገር ግን ሶኖራ በጣም ኦርካንን ተወዳለች። ኦርካንም እሷን ነው የሚፈልጋት። ነገር ግን ከኦርካን ጋር እንድትጣላና ብዙ ነገር ለማድረግ እየጣረች ነበር። እንደ አጋጣሚ ለእናቷ ደወለችና ከዛ ምን አዲስ ነገር አለ? ሰሞኑን ቤቱ ብቻ ጭር ብሎኛል እመጣለሁ እያለቻት ነበር። እሺማ እጠብቅሻለሁ ነይ እያለቻት ከዛ ማነሽ ስምሽ ማነው? ሶኖራን ማንስማ ነይና እግሬን ይጠብ ብላ እግሯን እንድታጠብ ስታመነጫጭቃት ነበር። ነገር ግን እግሬን ይጠብ አልቻት። ከዛ ማለት በዛ አጋጣሚ ደስተኛ ትሆናለች። ምክንያቱም ሶኖራ እንድትጎዳና እንድትሸማቀቅ እንዲሁም ብዙ ነገር እንድታረጋት እየገፋፋቻት የነበረው ማለት ነው ማለት ነገር አላለችም። ግን እግሯንም ማጠብ ትጀምራለች። እንዴት ነው ግርድና ተስማምቶሻል አይደለም? ገና ብዙ ነገር ታይልሽ። ቆስሌን የምብልሻት ነው ልጅቷ እንደዚህ የጠመደችኝ ከአንቺ የባሰች ጨራቅ ነች እያለቻት ነበር ሶኖራ። ነገር ግን ይገባሻል ገና ምኑን አይተሽ ገና ጋነም ታያለሽ እያለቻት እንግዲህ ሁለት ሆኑ ሶኖራም ማሰቃየታቸው ቀጠሉ ማለት ነው። እንደ አጋጣሚ ጎንበስ ብላ እግሯን እያጠበች ምን ቅሌታን በዚህ እድሜ እግሯን ታሳጥባለች። እንዱ ረዳ ድራማ ቦኑስ ይደብራልነት እግሬን ይጠብኛል አለችው። የሷ ኩያ ኮነች እንዱ በስማም ጤነኛ ሰው እንደዚህ ሲያርግ ሲያስጠላ ማለት ነው። ቦርቃን መጣና ከዛ ምን እያደረግሽ ነው ብሎ ጨዋባት። እግሬን ታጥብኛች እንዳትነሽ አላለችም። እንደው በዛ ውሃውን ወስዶ ነበር አላለም ችምብቅ ማረግ የምር ነው። ውሃውን ወስዶ ብላው ነበር መድፋት አናቷ ላይ ማለት ነው። እንደው ከዚህ ውስጥ ጭራሹ ስለሰቆይ ለገረድ እንደዚህ ትሆናለህ እንዴ ብላ ቦርቃን እንደመጨው ስትሞክር ትሰሚኛለሽ የሚመለከት ነገር ውስጥ አትግቢ፣ ስለዚህ ማታ አይቻለሁ ምናምን ብላ የሌለ ነገርስ ምንድን ነው የምታወሪው? በእኔ ህይወት በጭራሽ አግባሽ የምፈለግኩን ማድረግ አይሻለሁ በግድ ስድርኝ እያለ ስጨውባት ነበር። ነገር ግን እንግዲህ ታያለ ህይወትን ጋር ምንም ማድረግ የገዛ እህቱ ጭራሽ እሱን ለመቆጣጠር ስትሞክር ነበር። የማይመለከትሽ ነገር ውስጥ አትግቢ፣ በተለየ እኔ ህይወት ውስጥ አይመለከትሽም እያላት ነበር። ነገር ግን እሱን እናያለን አብረን ቆማየት ምጣ ሁሉ ነገር እነግራታለሁ እያላት ነበር። በጭራሽ የማይሆን ነገር ነው እነች ከዛ ከሜላት ጋር አንድ ላይ ልወጡ ለባብሰው ነበር ማለት ነው። እችንማ እቃቃ ጨወትበታለሁ ካሁን በኋላ እንግዲህ ወጥመዴ ውስጥ ገባች። አሁን ተያይዘን ልንወጣ ነው ደግሞ አምሮብሻል አንቺ አምሮብሽ ከዛ ስኖላ እያለች ጠራቻትና ከዛ ከጠራች በኋላ ምን ተፈጠረ እያለቻት ነበር። እናም በእኛ ልንወጣ ነው ደግሞ ጎረምሳ አስገቢ ያሉሽ እያለች ማውራት ጀመረች። ይህ ነገር ስታስጠላ ምን ትመስላለች እያለቻት ነበር። ነገር ግን በጣም ይህ ነገር ማውራት ትጀምራለች። ቢሆንም ኦርካን ሲመጣ ማንም ቤት የለም እንዴ እያለጣሁ ማንም ቤት የለም እያለቻት ነበር። ነገር ግን ከአንቺ ናፍቀሽኛል ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ እያላት ነበር። እናም አይ ኦርካን ወደ ኩሽና መሄድ አለብኝ ይመጡብኛል እያለችው ነበር። ነገር ግን አትፍሪ ማንም አይመጣም ነይ እያላት ከዛ ይሄድ ነበር ማለት ነው። ነገር ግን እነሱ ሳይቆዩ ወደ ይመጣሉ ማለት ነው። ወደ ይመጣሉ ከዛ ልክ አንድ ላይ ከሷ ጋር ለመሆን ስሞክር ወይም ደግሞ ሲጣቅፉ ነበር። ቢሆንም ግን እሷም ከዛ እንዳጋጣሚ ሜላትና የቦርቃን እህት እየመጣሉ ማለት ነው። በጣም ደስ የሚልና አሪፍ ድራማ ነው፣ ወድጄዋለሁ። ግን የቦርቃን እህት የምታደርገውን ነገር ብዙም አልወደድኩም። ማለትም እንደዛው የምታደርገውን ነገር በእርግጠው እንደዚህ ሰው ድራማ የሚያምረው አንድ ሰው መጥፎ አንድ ሰው ጥሩ ሰው ነው እንጂ
ዝም ብሎ መጥፎ ሊሆን አይችልም ማለት ነው። ወደ ተመልካቾቼ የዛሬው ፊልም ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።